ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች ዛሬም እንደቀጠለው የሰው ስሞችን በእንግሊዘኛ መጻፍ በመለማመድ በሚል ርዕስ ዛሬም ይዤላችሁ መጥቻለሁ። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉን። እሺ፣ የትምህርታችን ርዕስ የሚሆነው የሰው ስም በእንግሊዘኛ መጻፍ መለማመድ የሚል ይሆናል ማለት ነው። ካሁን በፊት የተለያዩ ስሞችን እየጣፍን ስናይ ነበር። ዛሬም እንደቀጠለው በዛው እናያለን ማለት ነው። የሰው ስሞችን በእንግሊዘኛ እየጣፍን እንለማመዳለን ማለት ነው። እሺ እንይ እስኪ በዚህ የእንግሊዘኛ ስሞችን ጥፍ ያለው ቀጥታ ደግሞ በዚህኛው ደግሞ አማርኛ በቀላሉ ለማንበብ ይመቻችሁ ዘንድ ነው። እሺ ለምሳሌ እንይ። ይሄ እንግሊዘኛ በዚህ እንጥፋለን በዚህ ረድፍ ያለውን በቀጥሎ ደግሞ በዚህኛው ደግሞ በአማርኛ በዚህኛው እንግሊዘኛን በዚህኛው ደግሞ አማርኛ በዚህ እንግሊዘኛ በዚህ አማርኛ አድርገን እንጨርሳቸዋለን ማለት ነው። ለአዲስ ለጀማሪዎች ቀለል ባለመልኩ። እሺ ይህ ለምሳሌ ከበደ ይላል። ይህ ከበደ የሚል ቃል ይሆናል ማለት ነው። ከበደ የሚል ስም የሰው ስም። እሺ ለምሳሌ ኬኢን እንደ ከ እናነባለን። ቢኢ ደግሞ እንደ በ እናነባዋለን። ዲኢ ደግሞ እንደ ኢ ማለት ነው። በአንድ ላይ ከበደ የሚል ስም እናገኛለን። እሺ ኬኢ እንደ ከ፣ ቢኢ እንደ በ፣ ዲኢ እንደ ደ ካነበብን በአንድ ላይ ከበደ የሚል የሰው ስም እናገኛለን። ይኸው አማርኛውም ከበደ ይላል ማለት ነው። ከበደ። ቀጥለን ደግሞ ይሄ ደግሞ ከፋለ ይላል። ከፋለ ከፋለ የሚል የሰው ስም እናገኛለን። እሺ ከማን ነው ስንል ኬኢን እንደ ከ እናነባዋለን። ከዛ ኤፍኤ ደግሞ እንደ ፋ እናነባዋለን። እሺ ቀጥለን ደግሞ ኤልኢ ደግሞ እንደ ለ እናነባዋለን ማለት ነው። በአንድ ላይ ከፋለ የሚል የሰው ስም እናገኛለን ማለት ነው። ከፋለ ከፋለ የሚል የሰው ስም አገኘን ማለት ነው። እሺ ቀጥለን ደግሞ እሺ ይህ ደግሞ ካሌብ ይላል። ካሌብ ካሌብን ስንጽፍ ኬኤን እንደ ካ እናነባዋለን። ኤልኢን እንደ ለ ከዛ መጨረሻው ደግሞ ቢ ደግሞ እንደ ብ እናነባዋለን። ብቻውን ቢ ከመጣ እንደ ብ ነው የምናነባው። ምክንያቱም ብ ስድስተኛ ፊደል ናት። ስድስተኛ ፊደሎች ደግሞ አናባቢ የላቸውም ብለናል ማለት ነው። ስለዚህ ይህ ካሌብ ይላል ማለት ነው። ካሌብ አማርኛውም ከዚህ ጋር ካሌብ የሚል ጽፍ ያለው ካሌብ በአማርኛው ማለት በቀላሉ እንድታነቡ ነው። እሺ ቀጥለን ደግሞ ይሄ ደግሞ እሺ ኪሮስ ይላል። ኪሮስ ይህ ኪሮስ ነው። ኬአይ እንደ ኪ እናነባታለን። ኬአይ እንደ ኪ። አርኦ ደግሞ እንደ ሮ ነው የምናነበው። ኤስ ብቻውን ከመጣች እንደ ስ እናነባታለን። አዎ ኤስ ብቻዋን ከመጣች እንደ ስ፣ ምክንያቱም ስድስተኛ ፊደሎች አናባቢ አያስፈልጋቸውም ብለናል። ስለዚህ ኪሮስ የሚል የሰው ስም እናገኛለን ማለት ነው። ኪሮስ ይላል ማለት ነው። ይህ ኪሮስ። እሺ ቀጥለን ደግሞ እሺ ይህ ደግሞ ከማል ይላል። ከማል ከማል። ለምሳሌ ከማል እንዴት ሆነ ብንል ኬኢን እንደ ከ እናነባዋለን። ኤምኤን ደግሞ እንደ ማ እናነባዋለን። ኤል ብቻውን ከመጣ ደግሞ ለስድስተኛ ፊደል ይሆናል ማለት ነው። ል እንለዋለን። ል ኤል ብቻውን ል ነው። ስለዚህ ከማል የሚል የሰው ስም እናገኛለን ማለት ነው። ከማል። እሺ አማርኛውም ይህ ከማል የሚል ነው። ከማል። ቀጥለን ደግሞ ይህ ደግሞ ቀጠለ ነው። ቀጠለ። እሺ ኬኢን እንደ ቀ እናነባዋለን። እሺ በነገራችን ላይ ለቀና ለከ ተመሳሳይ ናቸው። ተነባቢያቸውም አናባቢያቸውም። ለምሳሌ ኬኢን እንደ ከም እንደ ቀም ማንበብ እንችላለን። እንዲሁም ጠ ደግሞ ጠና ቲንም ኦኬ ጠና ተንም በተመሳሳይ ለምሳሌ ቲኢን እንደ ጠም
እንደ ተም ማንበብ እንችላለን። ለምሳሌ እዚህ ላይ ቲኢን እንደ ጠነት የተጠቀምናት እንደ ጠ። እሺ ኤልኢ ከመጣ ደግሞ እንደ ለ። ይህን ማን ብለን እናነባዋለን? ቀጠለ ብለን የምናነበው ቀጠለ ቀጠለ። እሺ ኬኢን እንደ ቀ፣ ቲኢን እንደ ጠ፣ ኤልኢን እንደ ለ እናነባዋለን ማለት ነው። በአንድ ላይ ቀጠለ የሚል የሰው ስም እናገኛለን። ቀጠለ። እሺ በዚህኛው መስመር እንለፍና እሺ ይሄ ደግሞ ከተማ ይላል። ከተማ በአንድ ላይ ከተማ ይላል። ለምሳሌ ኬኢን እንደ ከ፣ ቲኢን እንደ ተ፣ ኤምኤን እንደ ማ እናነባለን። በአንድ ላይ ከተማ የሚል የሰው ስም እናገኛለን። ከተማ ይኸው ከተማ የሚል አገኘን ማለት ነው። ከተማ። እሺ ይሄ ደግሞ ቃል ኪዳን ቃል ኪዳን የሚል እናገኛለን። ቃል ኪዳን እንዴት አገኘን ብንል ኬኤን እንደ ቃ እናነባዋለን። ኤል ብቻውን ከመጣ እንደ ል ብለናል። ኬአይ ደግሞ እንደ ኪ እናነባታለን። ዲኤ ደግሞ እንደ ዳ። ኤን ብቻውን ከመጣ ማን ብለናል? እንደ ን። ስለዚህ ቃል ኪዳን የሚል የሰው ስም እናገኛለን። ቃል ኪዳን ቃል ኪዳን። እሺ ይኸው አማርኛውም ከዚህ ጋር ቃል ኪዳን ይላል። እሺ ይህን ካየን ይህ ደግሞ ቀኑ ቡሽ ነው። ቀኑ ብሽ ቀኑ ብሽ ቀኑ ብሽ። ኬኢን እንደ ቀ፣ ኤንዩን እንደ ኑ፣ ቢ ብቻውን ከመጣ እንደ ብ። እሺ ኤስኤች ደግሞ እንደ ሽ እናነባዋለን ማለት ነው። ስለዚህ በአንድ ላይ ቀኑብሽ ብለን እናነባዋለን። ቀኑብሽ አማርኛውን ቀኑብሽ ይላል ማለት ነው። እሺ በመቀጠል ቀን ነው ነው። ይህ ቀን ነው። ኬኢን እንደ ቀ፣ ኤንዩን እንደ ነ ማለት ኤንኢን እንደ ነ፣ ዳብሊው ብቻውን ከመጣ ደግሞ እንደ ው እናነባዋለን። እንደ ስድስተኛ ፊደል ማለት ነው። ስለዚህ በአንድ ላይ ቀን ነው የሚል ስም እናገኛለን። አማርኛው ከዚህ ላይ ጋር ቀን ነው ይላል ማለት ነው። ቀን ነው። እሺ ቀን ነውን በዚህ ካየን ቀጥለን ደግሞ ይሄ ደግሞ ቃል አብ ይላል ማለት ነው። ቃል አብ ቃል አብ። ለምሳሌ ኬኤን እንደ ቃ፣ ኤልኤን እንደ ላ፣ ቢ ብቻውን ከመጣ እንደ ብ እናነባለን ብለናል። ስለዚህ ቃል አብ የሚል የሰው ስም እናገኛለን። ቃል አብ ይኸው ቃል አብ የሚል የሰው ስም አገኘን ማለት ነው። እሺ ቀጥለን ደግሞ ይህ ደግሞ ቃል ይላል ማለት ነው። ቃል ቃል። እሺ ኬኤን እንደ ቃ እናነባለን። ኤል ብቻውን ከመጣ ደግሞ እንደ ል ብለናል። ስለዚህ በአንድ ላይ ቃል የሚል የሰው ስም እናገኛለን። ቃል። እሺ ቃል የሚለውን ካየን ወደሚቀጥለው ወደ ዚህኛው መስመር እንሄዳለን። እሺ እቺ ደግሞ ሊሊ እንላለን። ሊሊ ሊሊ። እሺ ኤልአይ እንደ ሊ፣ አሁንም ኤልአይ እንደ ሊ። ኤልአይ ይሄ የመጀመሪያው ካፒታል ስለሆነ ነው። እሺ እሺ ኤልአይ እንደ ሊ፣ አሁንም ኤልአይ እንደ ሊ። ስለዚህ ሊሊ የሚል ቃል እናገኛለን። ወይም የሰው ስም ሊሊ። እሺ ይሄኛው ደግሞ ሉላ ይላል። ሉላ ሉላ። ኤልዩን እንደ ሉ፣ ኤልኤን እንደ ላ። ስለዚህ በአንድ ላይ ሉላ የሚል የሰው ስም እናገኛለን። ሉላ ሉላ የሚል የሰው ስም እናገኛለን ማለት ነው። እሺ በመቀጠል ደግሞ ይሄኛው ደግሞ ለገሰ ይላል። እሺ ለገሰ ለገሰ ደግሞ ኤልኢን እንደ ለ እናነባዋለን። ጂኢ ከሆነ ደግሞ እንደ ገ፣ ኤስኢ ከሆነ ደግሞ እንደ ሰ። ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ስለዚህ ለገሰ የሚል የሰው ስም እናገኛለን። ምክንያቱም የመጀመሪያ ፊደል ሆኑ ማለት ደግሞ አናባቢ ደግሞ የመጀመሪያ ፊደሎች ኢን ነው የሚወስዱ ብለን ተነጋግረን በባለፈው ቪዲዮችን። ስለዚህ ለገሰ ይላል ማለት ነው። የሰው ስም ነው። ቀጥለን ደግሞ ይሄ ደግሞ ላቀው ነው። ላቀው ላቀው። ኤልኤን እንደ ላ፣ ኬኢ ደግሞ እንደ ከ፣ ዳብሊውን ብቻውን ከሆነ እንደ ው የስድስተኛ ፊደል ው እናነባዋለን። ስለዚህ በአንድ ላይ ላቀው የሚል የሰው ስም እናገኛለን ማለት ነው። ላቀው። እሺ በመቀጠል ደግሞ ይሄ ለምለም ይላል ማለት ነው። ለምለም ለምለም። እሺ ለምለም። ኤልኢን እንደ ለ፣ ኤም ብቻውን ከመጣ እንደ ም፣ ኤልኢ አሁንም ከመሀል ጋር እንደ ለ፣ ኤም ብቻውን ከመጣ እንደ ም። ስለዚህ በአንድ ላይ ለምለም ብለን እናነባዋለን ማለት ነው። ለምለም። እሺ ለምለም።
ከዛ በመቀጠል መጨረሻ ደግሞ ይህ ደግሞ ለማ ይላል ነው። ለማን ስንጽፍ ኤልኢን እንደ ለ፣ እሺ ኤምኤን ደግሞ እንደ ማ። ስለዚህ በአንዴ ስናነበው ለማ የሚል የሰው ስም እናገኛለን ማለት ነው። እሺ ይህን በዚህ ካየን የዛሬ የመጨረሻ ቪዲዮአችን ይሆናል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።